አምነን እንግዲህ ዛሬ የመጨረሻ ውሳኔ ላሳውቃችሁ እችላለሁ። እስካሁን እንግዲህ ሚስቴን ለመምረጥ ተዘናግቼ ቢሆንም አሁን ግን የመረጥኳትን ሚስቴን ማሳወቅ እፈልጋለሁ በማለት ቤተሰቦቹን እዛ ከሰብስቧቸው ሲያናግራቸውም ነበረ። በዚህም መካከል እንግዲህ አምነን ለምን ሚስቱን ጀሪ እንደመረጠም ይታወቃል። በእርግጥም እንግዲህ የራት ግብዣ ነበራቸው። የራቱ ግብዣ ላይ በዚህ እንግዲህ ምክንያት ቤሊን እኔ ወይዘሮ ዛራን አግዛለሁ በማለት ወደ ኪችን ሄዳ የተባሉትን እራትና እንዲሁም ደግሞ ሾርባ ለመስራት ሞክረም ነበረ። ዛራ ብቻዋን የቤቱን ስራ እስከምትሰራ እንዲሁም ደግሞ እኔ በአግዛት እስከምመለስና የሰው ውሳኔ እስከማውቅ በማለት ቤሊን ወደ ኪችን አምርታ ነበር። ታዲያ ዛራ እንግዲህ ከአምነን አክስት ጋር ትንሽ ግጭት ተፈጥሮ ነበር። የግጭቱ መንስኤም እንግዲህ ግቢ እየጠረገች እያለ የእምነን አክስት ግቢ ቁጭ ብላ አቧራ እያቦለለችብኝ ነው፣ ስለዚህ ምን ትላታለህ ወይዘሮ ዛራን በማለት አቶ አምነን እንዲቆጣትና እንዲነገራትም ተናግረውም ነበረ። አምነንም እንግዲህ አክስቴ ይቅርታ በማለት እንግዲህ እሷን ጥፋተኛ አድርጎ ሌላ ስራ እንድትሰራና እንዲሁም ደግሞ ሰው እዚህ ጋር ተቀምጦ ቤት መጥረግ እንዳለባት እንደሌለባት ነግሯት ወደ ውስጥ እንድትገባ አድርጓታል። በዚህም ዛራ ይቅርታ ብላለች። እንግዲህ ያለ ጥፋቷ ይቅርታ ጠይቀው እንዲሁም ደግሞ አክስቱን ይቅርታ ጠይቃት ወደ ውስጥ እንድትገባ አድርጋለች። ነገር ግን ወይዘሮ ዛራ እች ሴትዮ እንዴት ነው የሚያደርጋት? የሆነ ነገርማ አላት እንጂ እንደዚህማ ዝም ብላ አትላከፈኝም። እኔ ምን አደረግኳትና የቤት ሰራተኛ እንደመሆኔ ይህን ያክል ክብር የሚነካ ነገር የምትነጋገረ በማለት እንግዲህ ብዙ ነገሮችን እያሰበችው ነበረ። እናም እንግዲህ ያምነን አክስት በቃ ይህ እኮ የለበስኩት ማርካ ልብስ ነው እያለች እንግዲህ በጣም ዛራን ከዛ ከጉሊት እንደምትገዥው ልብስ አይደለም እያለች ስታንቋሻት ነበረ። እሺ በማለት ዛራም እንግዲህ ጥፋቷን አምና ዝም ትላታለች። በዚህም መካከል ነበር አምናን የመጣው። ወዲያውኑ ነገሩን አቀሳስራ እንግዲህ አምናን እንዲቆጣት ታደርጋለች ዛራን። ዛራም እሺ በማለት እንግዲህ ስራዋን ትታ ወደ ውስጥ ትገባለች። አምናንም ወደ ስራው ከሄደ በኋላ እንግዲህ ለእናቱ ደውሎ ምን የመሰለ ራት እፈልጋለሁ እንዲያዘጋጁልኝ ነገራቸው ይላታል። እናትም እንግዲህ ምንም ችግር የለውም ልጅ በማለት እንግዲህ ወይዘሮ እመቤት የአምነን እናት የሚፈልገውን ነገር እንዲሰራ ታደርጋለች። በዚህም እንግዲህ ሴቶቹ ራሳቸውን እየጠበቁ ነው። ሲፈን በሌላ በኩል እንግዲህ የአምነን እናት እየደበቀችው ትልቅ ሚስጥር እንዳለ ከዛ መኝታ ክፍሏ ሄዳ ሚስጥሩን ለማውጣት እየሞከረችው ነበረ። ሲፈን በድብቅ የምታከናውናቸው ስራዎች አሉ። በእርግጥም እንግዲህ እሷም ከሚስትነት ምርጫዎቹ እየተካተተች ናት ማለት ነው። አምነን እያገባኛል ብላ የምታስብ ናት። እንዲሁም ደግሞ ጀሪ፣ በተለይ ጀሪ ደግሞ በቃ ከኔ ጋር ቢሆን ብላ የምትመኝ ናት። ጀሪ እንግዲህ ከነዛ መካከል ሰውነቷን በማሳየት እንዲሁም ደግሞ ከሱ ጋር ጥሩ ጊዜ በማሳለፍ እኔ ለሚስትነት ይመርጠኛል፣ በቃ የእሱ ሴት መሆን የምችለው እኔ ነኝ ብላ ነው የምታስበው። አምነን ግን እንደዛ አያስብም። በእርግጥም ጀሪ በጣም ስለምትጠቀው ሳይፈልጋት ስለምትመጣ የተወሰነ ጊዜ ለማሳለፍ ከእሷ ጋር ይሞክራል። ፊት ለፊት ይታያሉ፣ አይናይ ምናምን እንደዛ ብቻ ብዙ ነገሮችን ለማድረግ ይሞክራል። ግን ጀሪ ተሮላ ስሜቷ ወደ ሌላ ነገር ነው የሚያምረው። በዚህም እንግዲህ አምነን ይነሳል ማለት ነው። ይህ ነገር እየተመቸው ስላልሆነ ቻው እያለ በሮችን ይዘጋባታል። ሆኖም እንግዲህ እራቱ ላይ ደረሱና ከታዘዘው ሾርባ ላይ እንግዲህ የአምነን አክስት ናት ሾርባውን የጨመረችበት። ይህንን የሚያደርገችው እንግዲህ ዛራን ለመበቀል ነበረ። በእርግጥ ቤሌን ዛራን ለማገዝ ወደ ኪችን ሄዳ ሾርባ ሰርታ ነበር። እንግዲህ ከአምነን እናት የተሰጣት ትዕዛዝ ነበረ። ስለ ልጅነቱ ማካፍላታለች። በልጅነቱ ጥሩ ሰው እንደሆነ የልጅነት ጊዜውን እያንዳንዱ ለቤሌን የነገረቻት፣ እንዴት አድርጋ ልቧ ውስጥ ማስገባት እንዳለባት እንዲሁም ደግሞ እጇ ውስጥ ማስገባት እንዳለባት ነግራት ነበረ። ምክንያቱም ከልጅነት አንስቶ እስከሚወዳው ምናምን ነግራታለች። ለሌሎች ሴት ሳት ነገር ለቤሌን የነገረቻት። ቤሌንም ይህንን መሰረት በማድረግ ነበረ እራት ልትሰራለት የገባችው። ከዛ እንግዲህ የቀረበው ምግብ ላይ ያው በቃ ጨው ይበዛበታል ማለት ነው። በዛ ሰዓት እንግዲህ አምነን የቤቱ አባወራ እንደመሆኑ እንዲሁም የባለ ሀብት ልጅ እንደመሆኑ ለምንድነው ምግቡ እንደዚህ ጨው የሆነው በማለት እናቱን ይነግራታል። እናትም እንግዲህ የሰራችውን ሴትዮ ወይም ዛህራን ጠርታ ለምንድነው ጨው የበዛበት ትላታለች። ዛህራም ይቅርታ ነበር ያለችው። በዚህ ቅስፈት ግን ቤሊን ይቅርታ ዛህራን ነበረችም የሰራሁት እኔ ነኝ በማለት እንግዲህ እውነቱን ተናግራለች። እሷ ቤሊን እውነቱን ብትናገርም ነገር ግን ጨውን የጨመረችው ያቺ አክስቶ ነበረች። አክስቶ ደግሞ ለመበቀል ነው እንግዲህ ዛራ እንደዛ አደረገቻት። እዛ እንድትሰደብ እንድትቋሸሽ ነው እንግዲህ ያደረገቻት። የቤት እመቤት እንግዲህ ዛራንም ስራ በዛብሽ አይደል ላይዞሽ እያለቻትም ነበረ። እንግዲህ አሁን ላይ ቤሊን እያገዘቻት ነው።
ቤሌንም እንግዲህ አምነን ወደ ቤት ሲመጣ ጠብቃ እንዴት ነህ እያለች እንግዲህ ሰላምታ ስታቀርብለት በፈገግታ ነበር የታጀበው። እንግዲህ ፈገግ እያለም ነበር የሄደው። በዚህም ቅጽበት እንግዲህ ደስ የሚል ነገር እያሳለፉ ነበረ። ሆኖም እንግዲህ ወደ ውስጥ ከገባ በኋላ በቃ ፊልም እያየን የነበረ እንቅልፍ ሊወስደው አልቻለም ከራት በኋላ። ስለዚህ እሷ ደግሞ የእናቷን ፎቶ እያየች ስታለቀስ ነበር ማለት ነው። ቤሌን ቁጭ ብላ እንግዲህ ደረጃ ላይ እዛ ቅስፈት ጀሪ እንቅልፍ ሊወስደኝ አልቻለም፣ አቶ አምነን እንደው ከአንተ ጋር ፊልም ማየት ፈልጋለሁ እንዴት ነው ስትለው፣ እሱ ደግሞ ምንም ችግር የለውም ላይ ተቀመጭና ማየት ትችያለሽ ይላታል። ወዲያውኑ ቁጭ ትልና ማየት ትችላለች። ከዛ ግን ጀሪ ጥያቄ ጠይቀዋለች። እኔም ብለው የአንተ ሴት መሆን የምችለው እንዴት ነው ምን አይነት ነች ትለዋለች። አምነን የመለሰላት ደግሞ የእኔ ሴት መሆን የምትችለው በጣም ንጹህ የዋህ የሆነች ነች በማለት አጭር ቃል ገለጽ ያደርግላታል። ታዲያ እኔ ንጹህ ሴት አይደለሁም ወይ ምን ይጎለኛል በማለት እንግዲህ ትነግረዋለች። እሱም እንደዛ ነው እንዴ በማለት በቃ ጉድለቷን ሊነግራት ሞክሮ ሲያፈጥባትና ሲያያትም ነበረ። ግን ደግሞ መናገር አልፈለገም እና ዝም ብሏታል። እሷም እሺ በማለት እንግዲህ ጊዜዋን ልታሳልፍ ፈልጋ በድንገት ቢሊን ከውጭ ነበረች እና ወደ ውስጥ ስገባ ፊልም እያዩ በዛ ቅጽበት እንግዲህ በቃ አዘነችና ገባች ማለት ነው። ምክንያቱም በርጋ ሲገባ ፈገግታ አሳይቷት ነበር። ወደ ውስጥ ደግሞ አብረው ስታይ በጣም ቀናች። ዛሬስ የመውደቅ ሀሳብ የለሽም እንዴ ይላታል። ምክንያቱም እዛ በፊት ወድቃበት ነበረ ማለት ነው። እሷ ምንም አይነት መልስ ሳትመልስ ነው እንግዲህ ወደ ውስጥ ሄደችው። ከሄደችም በኋላ እንግዲህ ወደ መኝታዋ ተኛች ማለት ነው። ሲፈን በጧቱ ከወይዘሮ እመቤት ቤት ከአምነን እናት ክላስ በመግባት ተደብቃ ፋይሎችን ሰርቃለች። ግን ፋይሉ ብትሰርቀውም መጀመሪያ አላየችውም ማለት ነው። ምን አይነት ኦሪጂናል ነገር እንዳየች የአምነን አክስት ይህን ነገርማ ልታይ አይገባም፣ ሲፈን ማየት የለባትም በማለት እሷ ታይና ሚስጥሩን ከዛ ወደ አምነን መኝታ ክፍል እንግዲህ ተወስደዋለች ማለት ነው ፋይሉን። ስለዚህ ሲፈን አሁን ላይ የምታየው ፎርጅድ ወይም ደግሞ መረጃ አለ ብላ የምታስበው ነገር ፎርጅድ ሆኖ ስህተት ይሆንባታል ማለት ነው። እንደገና ደግሞ እውነቱን ማወቅ አትችልም እና እንግዲህ አክስት አይታለች። አክስት ደግሞ ካየችውም በኋላ በጣም ነበር የደነገጠችው። እንዴት ነው ሌላ ልጅ ያላት ይቺ ውሸታም በቃ ተጫውታብናለች እንደ ይህን ነገርማ ልጇ ማየት አለበት በማለት ወደ መኝታ ክፍሉ ታስገባለች ፋይሉን። አምነንም እንግዲህ ያየዋል ማለት ነው። እንግዲህ ሚስጥሯ ተጋልጧል። በሶስት ሰዎች ነው የተጋለጠው፣ በአክስቱ እንዲሁም ደግሞ በሲፈን እንዲሁም በአምነን ተጋልጦባታል ማለት ነው ሚስጥሯ። ሲፈንም እንግዲህ በጣም ደንግጣ ነበረ። ምክንያቱም መረጃው እንደዛ ተደብቃ አምጥታ ሌላ ሰው ያገኘዋል ብላ አልጠበቀችም ነበር። ግን አክስት እዚህ ይቀመጣለሁ ትላትና እሷ መኝታ ክፍሏን ጥለው ወጣች። በመጨረሻም አምነን ሴቶችን ስብስብ ያደርግና ወደ ሳሎን ሚስቴን መምረጥ ፈልጋለሁ ይላል። በእርግጥ እንደዛ ብሎ ያሰበበት ነገር ከራቱ የተነሳ ነው። ቤሊን እንግዲህ አምነን ውስጡ ንጹህ ሰው እንደሆነ ይሰማኛል ትላለች ማለት ነው። አፉ ነው እንጂ ንጹህ ነው በማለት ከዛራ ጋር እያወራች ነበረ። በእርግጥ ደግሞ ልክ ነው፣ ጨው በዝቶበት ነበር እና አለመውደዱን መናገሩ ጥሩ ነው ብላለች። ግን ሚስትነት የመረጠ ጀሪ ነው የምትል ሀሳብ ስላነሳች ነው እንግዲህ ጀሪን የመረጠ እንጂ መምረጥ ፈልጎ አልነበረም። እሷ እንግዲህ እንዳገባ ጀሪን ከፈለገች መርጣት አለው በማለት እንግዲህ ሁላቸውም ሰፍ ብሎ ጠብቀዋል። ቤሊንም በጣም እያዘነች ነበር። እኔም ቢመርጥ ምናምን እያለች በልባ ግን የመረጥኩት ጀሪን ነው ሲላቸው ሁላቸውም ድንግጥ አሉ። ሲፈንም በጣም ተቃጠለች። እንግዲህ የዛሬው ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።